ኢየሱስ እጅግ ከብዶብኝ በጫንቃዬ ሸክም ነበር ከበላይ ወጥመዱን ሰብሮ አስመለጠኝ ዛሬማ ይኸው ነፃ ነኝ ንጉሴ ለኔ ይሄ አመት የለውጥ አመት ነው እንደሌሎቹ አመት መቀጠል አልፈልግም መለወጥ እንፈልግበት አመት ነው እያልኳት ነበር የመጣሁት እዛ ሄጄ ተቀምጬ እንዳለ አስተማሪው ግቢ በሙሉ እባብ ነው ማለት ነው ሙሉ ግቢው እባብ ነው ትልቁን አንስቶ ጭንቅላቴ ላይ ያስቀምጣል ማለት ነው ቅዳሜና እሁድ ብቻ የምሰራው ስራ አገኘው ማለት ነው አልቀበለውም ነበር ምኑን እንደዚህ ሲወድቁ ሳይ እና ደግሞ ባንዴው ያር ፍሪ ስትል ሲወድቁ ቃል ላይ በጣም ቸገር ነበር በጣም እንቅልፍ ያስቸግረኛል እንቅልፋም አይደለም ግን ጌታዬ እኔ የማላቀው በሽታ ከሰውነቴ ውስጥ ካለ ይውጣ አልኩኝ ማለት ነው አሜን መልሰልልሽ እናቴ አጥንቴ በሙሉ ይሄ ጀርባዬን ያመኛል አምሻል ለዛልልዎት የስኳር የኩላሊት በሽተኛ ነኝ እኔ ግሪን ያመኛል 8 አመት ስመረመር ምንም አይገኝ አትራመድም አትናገርም ስንት አመቷ 8 አመት መልሰልልኝ አይሙሪኝ ከ30 አመት በላይ እግኝ Come out of him out that devil is defeated መሮጥ አልችልም this is the power of the Holy Ghost ምንድነው የሄደው እናቴ የለም ምን ተሰማሽ ሰላም ተሰማኝ የሆነ ነገር ውልፈነ ያለኝ እግዚአብሔር አባትና አምላኬ ሆይ በጌታ በኢየሱስ ስም አሁንም ብዙ ጥበብ ብዙ ማስተዋል ብዙ ሞገስ ለእያንዳንዳቸው እንዲበዛ በጌታ በኢየሱስ ስም ጸለይኩላቸው በሚቀጥሉት ጊዜያቶች ደግሞ ፋውንዴሽን ሲማሩ በቤተ ክርስቲያኑ ሲመላለሱ ያንተ ጸጋ እንዲያገኛቸው ጸለይኩኝ በዚህ መካከል በምንም ምክንያት አልፎ የሄደ መንፈስ ቢኖር በኢየሱስ ስም የተወጋ ይሁን እግዚአብሔር አባቴና አምላኬ ሆይ በኢየሱስ ክርስቶስ ስም በኤኒ ምክንያት ፋዘር በኤኒ ምክንያት ያለፈ ነገር ቢኖር ፋዘር in the mighty name of Jesus I command that spirit of darkness to be broken right now in Jesus mighty name ቆም ማን ነው ስምሽ look at me አቢጊያ ምን የምትቸገሪው አንቺ ምን የምትቸገሪው ጸልየልሽ ነበረ እሺ ህልማየሽ አይሽ ያንን ስታይ immediately you have to start pray ማለት መጸለይ ነበረብሽ ምክንያቱም በመንፈስ ዓለም ሊሆን ያለው ነገር አየሽ just you ignore it ልክ ያችን ካየሽ በዛ በነጋታው ያገኘሻቸው ሰዎች አሉ ከዛ አላለ የሆነ ነገር መሆን ጀመርሽ ይኸውልሽ ይሄ የሚሆነው ነገር በሙሉ it's not because የሆነ suddenly አይደለም well organized አታክ አረገሽ መንፈስ ተነስቶ ነው በህይወትሽ ነገሮች እየሰሩ ያሉት ይሄ መንፈስ ደግሞ አንዴ አይደለም አታክ ያረገሽ ከዛም በፊት ነበሩ ይሄኛው ግን ፊት ለፊት እግዚአብሔር ተናገረሽ አምልጪ ብሎ ምክንያቱም እኔም ያኔ ሆኖ ነግሬሻለሁ የሆነ ነገር አይደል ምን አልኩኝ ግን እሱን አይደለም ያረክሹና ሶ the ሲሆን ያው መንፈሱ አታክ አደረገሽ መንፈሱን አነሳሁልሽና ይኸውልሽ የጸለይኩልሽ ጊዜ የሆነውን እኮ ነው ያሳየሽ ጌታ መንፈሱን ብቻ አነሳሁልሽና ሩጪ ያለሽ ጌታ አይደል አሁን በመንፈስ ዓለም ነው እኔ አልመጣሁም እናንተ ቤት ግን ከዛ ሮጠሽ ስትሄጂ እዛ ጋር መንፈስ ገጠመሽ ዊን ማድረግ ለምን አቃተሽ የተነገረሽን በጣም ሲምፕል ነገር አልሰማሽም አታነቢም አትጸልይም ሲዲዎች ስም የተበለሽ ነበር ስለዚህ አቅም አልነበር የትም የመሄድ አቅም አልነበረሽ ስለዚህ አሁንም እግዚአብሔር እንደገና እድል ሊሰጥሽ ነው የሚፈልገው because God is a God of the second chance always God will give us a second chance not the third chance not the fourth chance this is a second chance I know ብዙ ቻንስ ሰጥቶሻል but this one is another second chance yeah because he loves you እንደተጠፊ አይፈልግም አንዳንድ ጊዜ እግዚአብሔርን እንወዳለን ግን
ሾርት ከትን ፈልጋ you will destroy your life. አንሶ ተነሽ፣ አይዞሽ አቢጊያ፣ ጌታ ኢየሱስ ነፃ ሊያወጣሽ ነው። ዛ አሁን እድል ሲሰጥሽ ግን please don't spoil it. እሺ don't spoil it. አታበላሽ ፕሊዝ። use it ማለት ለእግዚአብሔር ክብር። ምን ችግር አለው? ደስ ይልሻል። by the way እሱ ባለሽ መንገድ ስትሄጂ አንቺም ደስ ይልሻል። ይገርመኛል። አንቺም በጣም ነው ደስተኛ የምትሆኝ። what's the problem? don't resist God. ጆችን አንሺ፣ ከኔ በኋላ ጸልይ። እግዚአብሔር አባት ሆይ ከዛሬ ቀን ጀምሮ ከኔ ህይወት የተሰበረ ይሆን በኢየሱስ ስም። ከጭንቅላቴ ላይ አሁን በኢየሱስ ስም ተነስተይድ። Thank you Father. ምንድነው ሄዶ ከጭንቅላትሽ ላይ ያ በህልም ያየሽው ዘንዶ ነው ሄደው። እሺ ኦኬ። ስምሽ ማን ነው? ስሜ አቢጊያ ግርማ ይባላል። አቢጊያ ግርማ። እሺ በመጀመሪያ የረዳኝን እግዚአብሔር አመሰግናለሁ። አመስግኑልኝ። ኦኬ። በመቀጠል ከመንፈሳዊ ውድቀት ወደ ላቀ ክብር እንድመጣ በቃሎቹ በትምህርቶች ያስተማረኝ መንፈሳዊ አባቴን እጅግ አድርጌ አመሰግናለሁ። አመስግኑልኝ። ኦኬ። እዚህ ቸርች የመጣሁት መስከረም 20 ላይ ነበር። ከዛ በፊት መጥቼ አቅ ነበር እህቶቼ ጋር። መስከረም 20 2000 ስንት? 2016 ከዛ በፊት እህቶቼ እዚህ ጋብዘውኝ ያውቁ ነበር። ግን ያው ከዛ በኋላ የመጣሁት ግን መስከረም 20 2016 ላይ ነበር። እሺ። እና ያው የዛለት ስመጣ አንዲት ጋብዛኝ ነው የመጣሁት። ብዙ ነገር ትነግረኝ ነበር። ያው በስንት ትግልም ነበር ከዛ በኋላ የመጣሁትና እሺ። ያኔ መንገድ ላይ ስንመጣ በጣም ነው ደክሞኝ ነበር። ለረጅም አመታት ባካርጌ ስለነበር እና ስንመጣ አንድ ነገር አልኩት። መቼ ነበር በጌታ ይሆንሽው? ልጅ እያለሁ አላስታውሰው። ከቤተሰብ ነው አይደለም፣ ልጅ እያለሽ። እሺ። እና ለኔ ይሄ አመት የለውጥ አመት ነው። እንደ ሌሎቹ አመት መቀጠል አልፈልግም፣ መለወጥ እንፈልግበት አመት ነው እያልኳት ነበር የመጣሁትና እዚህ ልክ ስንደርስ የአመት መሪ ጥቅሱ የለውጥ አመት ይል ነበርና በጣም ነበር የገረመኝ። ገብቼ በቃ ተቀመጥኩኝ፣ ፕሮግራም መካፈል ጀመርኩ። ደስ ብሎኝ የተካፈልኩ ነበር። ከዛ መጨረሻ ላይ ለአንድ ወንድም መጸለይ ጀመርኩና ስም ለልጁ እንዲያወጣላት ፈልገ ማል ስም እንድታወጣልኝ ፈልጌ ነው ሲል እኔ እዛ አካባቢ ቁጭ ብዬ አንድ ነገር አልነበረ። ሴት ነበረች ልጅቷና ከራሴ ጋር አቢጌል ቢላት እላለሁኝ እና አንተ ወዲያውኑ እንዴት እንደዚህ ተያቻልሽ? የኔ ስም አቢጌል ስለሆነ የእሷን ደግሞ አቢጌል ብትላት ደስ ይለኛል እያልኩ ከራሴ ጋር ማለት ነው። እና አጠገቤም ላለ ሰውዬ እየነገርኩት እንዳጋጣሚ ነው አንተ ልጅቷን አቢጌል አልካት ማለት ነው። በቃ በጣም ደስ ብሎኝ እንትን አልኩኝ ማለት ነው። ኦኬ እሺ። ከዛ ግን ወዲያውኑ ለሌሎቹ መጸለይ ጀመርኩና you are free ምናምን ስትል በየ በቃ መቀበል አቃተኝ ማለት ነው። አክሴፕት ማድረግ አልቻልኩም ነገሮቹ። ከዛ ወጥቼ ልጆች ግቢ ገባሁኝ ማለት ነው። በቃ ሰዎች ነፃ ናችሁ ሲባሉ ደበረሽ? አዎ። ለምን አልቀበለውም ነበር? ምኑን? እንደዚህ ሲወድቁ ሳይ እና ደግሞ ባንዴው you are free ስትል ሲወድቁ በቃ የሆነ ጆክ የሆነ ነገር ባንዴው ይፈወሳሉ አልሽ? አዎ። እንዴት ይፈወሱ? ያው ቆይተው ይፈወሱ፣ 50 ደቂቃ ፈጅተው ይፈወሱ፣ 4 ሰዓት ፈጅተው እንደሱ ሲሆን ነው የምትቀበዩ የነበረው? ያኔ የነበረው ነው። አይዞሽ ደወር እያስጨነኩሽ አይደል? እሺ። አልቀበልም ነበር ያንን ነገር። ከዛም በኋላ በቃ መምጣት ጀመርኩኝ ከሷ ጋር። ለምን እንደማትቀበዩ ልንገርሽ። ማትቀበዩ እንዳትቀበይ ያስተማሩሽ ሰዎች ስላሉ ስለማትቀበይ አይደለም፣ እንደሱ እንድታምኚ ትሬን ያደረጉሽ ሰዎች አሉ። ለዛ ነው
እዛ በምትሄጅበት ጊዜ አንዱ በጣም በጠንካራ ሁኔታ ተቃውሞ የሚያስተምሩት ይሄንን በትክክል እና መምጣት ጀመርኩኝ። ያው ይዛኝ የመጣች አጠገብ ካለች ከሷ ጋር ቁጭ ብዬ አያለው። ግን ቃል ላይ በጣም ቸገር ነበር። በጣም እንቅልፍ ያስቸግረኛል። እንቅልፋም አይደለም ግን ቃል ታይም ላይ በጣም ቃል ሲሰበክ እንቅልፍሽ ይመጣ እና እሷ አጠገቤ ካለች በቃ እስከ ጸሎት ሲጸልይላችሁ እንቅልፍሽ ይመጣ የነበረው እዚህ ነው። እዛ እንቅልፍሽ አይመጣም ነበር። በትክክል ምክንያቱም እዚህ ቅባት ስላለ ነው እንቅልፍሽ የሚመጣው። ምክንያቱም የሚሰማው አካል አለ። አንቺ እየሰማሽ ሌላኛውም አካል አብሮሽ ይሰማል። ስለዚህ አንቺ እንድትሰሚ አይፈልግም። ምክንያቱም ባይንድ አርጓ ይዞሻል። ከሰማሽ ነፃ እንደምትወጪ ያውቃል። እሺ ኮንቲኒው እያብራራውልሽ ነው። ለማንኛውም ሌላ ቀን አድርጌ አላውቅም ለሌላ ሰው ግን ያው እሺ ኤኒዌይ እና በቃ እንደዛ ሆነ ነበረ። ጸሎት እሷም ካለች አብሬ አያለው። ግን ሲወጣ ምን ይፈጠር አላውቅም። ልብ ብዬም አላይም ነበረ። ጸሎት ሲሆን አይመችም። ትምህርትም ሲሆን እንቅልፍተኛለች። ጸሎቱ ደግሞ አትወጅም። እንግዲህ ያው ኦልሞስት ፊዚካሊ ያለሽ እንጂ በመንፈስ ኮኔክት አላረክሽም። እሺ ምን ሆነ? እና 5ኛው ሳምንት ዕለት ለአንዲት እህት ከጉባኤ ጠርተ ስትጸልይላት አየውና ወይ ለኔ ምን ነው በጸልይልኝ ብዬ ተመኘው ማለት ነው። 5 ሳምንት ከመጣሽ በኋላ ተመኘሽ? እሺ ከዛ ስወጣ ደግሞ ምን ሆኜ ነው ብዬ ራሴን እንትን አልኩት ማለት ነው። ተመኘሽ? ከዛ ምን ተጠራሽ? ወጣሽ? አይ አልወጣሁኝም። ከዛ ወደ ቤት እየሄደን እንትን አልኩኝ ማለት ነው። ለምንድን ነው እንደዚህ የተመኘሁት ምናምን ብዬ ከራሴ ጋር እንትን አልኩኝ ማለት ነው። maybe አሁን ይሄ is a definition of being in a church። እግዚአብሔር ጸጋ ባለበት ቤተክርስቲያን ውስጥ መሆን ጥቅሙና ተጽዕኖው እንደምታዩት ምንም እንኳን የሷ ፍላጎት ባይሆንም የተቀመጠችበትና ኢንፍሉዌንስ የሚያረጋት ጸጋ ወደምትፈልገው ባይሆንም ወደማትፈልገው እየቀየራት ወደማትፈልገው ግን ወደሚያስፈልጋት መስመር እየሄደች ነው። ስለዚህ እግዚአብሔር ጸጋ ያበላሻቸዋል ለማይሆን ነገር። አሜን። ስለዚህ ቸርች መምጣት ለዛ ነው you are the product of many programs ምንላችሁ የብዙ ፕሮግራሞች ውጤቶች ናችሁ ምንል። እሺ ምን ሆነ? ከዛ በኋላ ቀጣይ ሁለት ወንድሜን ጌታ እንዲቀበል ይዤው መጣሁት ማለት ነው። Now things are changing. Slowly የሆነ ነገር እየሰራ በጸሎቱ ብዙ አታምንም፣ በትምህርቱ ላይ ትተኛለች። ወንድሟን ግን ጌታ እንዲቀበል ይዛ መጣች። ታንጋደሽ ከዛ መጣንና ተቀምጠን ማስተማር ጀመርክ ማለት ነው። መቼ ታስታውሻለሽ? ጥቅምት 26 ማለት ነው እያስተማርክ ጥቅምት 26 2016 2016 ላይ ከዛ እያስተማርክ ስለ መንፈስ ቅዱስ ምናምን እያስተማርክ ነበርና አብ ወልድ መንፈስ ቅዱስ ማይቀበለው አሉ ስትል እኔ እዛ አካባቢ ነበር ቁጭ አልኩት። እንዴ ብዬ በቃ በጣም ተናልኩኝ ማለት ነው። እንዴት እንደዚህ ይላል ምናምን ማለት ጀመርኩኝ። እኔ የማይቀበሉ አሉ። አንተ ግን በቃ መንፈስ ቅዱስ እየተናገርክ ነው፣ እያብራራ እያስረዳክ ነበር ስለ መንፈስ ቅዱስ ማለት ነው። አብ ወልድ መንፈስ ቅዱስ ነው ማለት ነው። እንዴት እኔ አልቀበሉም ነበር። አብ ወልድ መንፈስ ቅዱስ በሚለው አልቀበልም ነበር እና እሺ ኤኒዌይ አብ ወልድ መንፈስ ቅዱስ ያው ከተማርሽው የተነሳ ነው። አይፈረድብሽም። አይ አንደርስታንድ። እሺ ልወጣ ፈለኩ ግን ወንድሜን ይዤው መጥቻለሁ ጌታን እንዲቀበል። ከዛ ሁለት ልብ ሆንኩኝ፣ መሄድን ፈለኩኝ። እሱም ደግሞ አለ። አንቺ ማንን ነበር የምትቀበዩ ያኔ? ቆይ መጀመሪያ ያኔ ማንን ነበር የምትቀበዩ? ጌታን ነው፣ ኢየሱስን ብቻ። አሁንስ ማንን ነው የምትቀበዩ? ማጣራት አለብን እኮ ወገኖች። እሺ አይ ነው አንደርስታንድ። አይዞሽ ዶንት ወሪ ነፃ ሆነሽ። እሺ ከዛ ወንድሜ እሱ መጣ ብሎኝ ወጣ። ድጋሜ እሱ እስኪመጣ ጠበኩትና የሆነ ታይም ላይ በቃ ራሴን እስከማላውቀው ድረስ እንቅልፍ ይዞኝ ሄደ ማለት ነው። ቁጭ ባልኩበት ስነቃ ብቻ ጌታ የምትቀበሉ እየተባለ ነበረ። ወንድሜ መጥቷል። ከዛ ና ውጣ አልኩት ማለት ነው። ውጣ ጌታን ተቀበል ስለው አይ እኔ አልቀበልም አለኝ። ውጣ ከዛ ይሄ በቃ ኖ ማክሰኞ ሲለኝ ኖ ይሄ ዛሬ የኛ ቀን ነው፣ ማክሰኞ የሚባል ቀን የለም አልኩት ማለት ነው። እኔ ከዛ አንዲት እህት መጣችና ነይ አብረሽ ውጭ ስትለኝ እኔ እኮ ጌታን አውቃለሁ እሱ ነው እንጂ እንዲወጣ የፈለግኩት አልኩት። ከዛ ነይ ችግር የለም ለሱ አይደለ እኔ ብቻ ይዘሽ ውጭ አለችኝ። እሺ ብዬ ወጣን። የዛለት ለሱም ተጸልይለትና ከዛ ለኔ ምን ልጸልይልሽ ብለ ነገርኩ ያለውን ነገር ጸለይክልኝ ማለት ነው።
ከዛ በኋላ ያው ለቀቅ አረገኝ ማለት ነው። ቆይ ሲጸልይልሽ ምን ሆነ? አትዝለየው ብዬ ነው። እሺ ያ ሲጸልይልኝ በቃ የሆነ ማላቀው ነገር በጣም ሰውነቴን መቆጣጠር እስኪያቅተኝ ድረስ ያንቀጠቀጠኝ ነበረ። በቃ እሺ ተቀምጣ ውሸት ይመስላት ነበር። ስለዚህ የምናረገው ነገር ጄኒውን እና መጽሐፍ ቅዱሳዊ ኢየሱስ ክርስቶስ እፍ አለባቸው መንፈስን ተቀበሉ ይላል። እፍ ሲልባቸው የእግዚአብሔርን እስትንፋስ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ፈጠረኝ ይላል። እግዚአብሔር ለመፈወስ እፍ ነው የሚልብህ። ሲፈጥርህ እፍ ካለ ኩላሊትህን ለማስተካከል ለምን ይቸግረዋል? ሰምታችኋል ወይ? እግዚአብሔር ለመፍጠር እኮ ነው እፍ ያለው። ኩላሊት፣ ጉበት፣ ኤቭሪ ማለት የኛ ፓርት በሙሉ 600 ምናምን ናቸው ብለውና እነሱ በሙሉ እፍ ተብለው ነው የመጡት። የእግዚአብሔር እስትንፋስ ፈጠረ፣ የልዑል አምላክ መንፈስም ሕይወትን ሰጠኝ ይላል። ስለዚህ እግዚአብሔር የሚፈጥረው ነገሮቹን እንደሱ እና ኢየሱስም እፍ አለባቸውና መንፈስን ተቀበሉ አላቸው። እሺ እፍ መባሉ ብቻ ሳይሆን አንተ የምትቀበልበትም ልብ is very important። እፍ ካለባቸው በኋላ እፍ ብሎ it's already there አየሩ ላይ አለ። አንተ እንዴት ትቀበለዋለህ የሚለው it depends, it's up to you። አይ እፍ ሲባልብኝ ትንፋሽ ነው ብለህ ከወሰድከው ትንፋሽ ይሆናል። ቅባት ይደርሰኛል ያለ ሰው ደግሞ ቅባት ይደርሱ። ከዛ የማታቀው ነገር ሆነ። እሺ ሆነ። ይሄ 2016 ነው። ከዛ ትንሽ ለቀቅ አረገሽ ሄድሽ? አዎ ሄድኩኝ ማለት ነው። በቃ እውነት እንደሆነ ገባኝ ማለት ነው። ሰዎች ሲጸለይላቸው ምናምን በቃ ያለው ነገር ብቻ ገባኝ ማለት ነው። ሄድኩኝ፣ ያው ሪስቶሬሽን ትምህርት ጀመርኩኝ እና ፋውንዴሽን ልንጀምር አካባቢ ስንል የሆነ ህልም አየሁ ማለት ነው። ያ ህልም ደግሞ እኔ ከቤታችን ወጥቼ ሰው ግቢ ሄዳለሁ ማለት ነውና እዛ በፊት ስማርበት እንደነበረው ትምህርት ቤት አይነት ነገር ነውና እዛ አቀማመጣችንም እንደዛ ነው። እዛ ሄጄ ተቀምጬ እንዳለ አስተማሪው ግቢ በሙሉ እባብ ነው ማለት ነው። ሙሉ ግቢው እባብ ነው። ትልቁን አንስቶ ጭንቅላቴ ላይ ያስቀምጠዋል ማለት ነው። ይኸውላችሁ not every church, not every place is the same place. Not every preacher is called by God. Not everyone is ministering the Lord. እሺ የነበረችበት ቦታ it's not መጠጥ ቤት አይደለም፣ ትምህርት ቤት አይደለም፣ ጨለማ ቤት፣ መንፈሳዊ ስፍራ ነው። መንፈሳዊ ይኸውላችሁ እዛ በነበረች ጊዜ መንፈሳዊ ቦታ እንደነበረች ነው የምታውቀው። ምን ተፈጠረ? ልክ በመንፈስ ዓለም እግዚአብሔር ወስዶ ሲያሳያት እባብ አንስቶ የሚያስተምራት አስተማሪ ትልቁን እባብ ጭንቅላቷ ላይ ያስቀመጠ። ቅድም ያያችሁት ቪዲዮ ላይ ጭንቅላትሽ ላይ ምንድነው ያለው አልኳት። በኢየሱስ ስም ተነስተህ ሂድ። Thank you Father። ምንድነው ሄዶ ከጭንቅላትሽ ላይ? ከጭንቅላትሽ ላይ ያ በህልም ያየሽው ዘንዶ እና ስትወድቅ ከጭንቅላትሽ ላይ ምንድነው ሄደው? የመጀመሪያው ጥያቄ የነበረው ይሄ። ምክንያቱም ጭንቅላቷ ላይ የተቀመጠ በትምህርት የገባ እባባል ያ አስሩን እንትን የምትጎረጉሩ ሰዎች don't worry, one day you will be surprised. you never know አንዳንድ ሰዎች ከማጋ ኮኔክት እንደሚያደርጓቸው። ምክንያቱም ከፍተን ያስገባቸው አይገባብኝም በማለት አይመጣም። ለዚህ ነው መጽሐፍ ቅዱስ ላይ ጳውሎስ ሐዋርያው ጳውሎስ ሲናገር የእግዚአብሔር እስትንፋስ ያለበት መጽሐፍ ለካ መጽሐፍ የእግዚአብሔር እስትንፋስ ይኖርበታል፣ የአጋንንት እስትንፋስ ይኖርበታል። ለዚህ ነው መጽሐፍ ቅዱስን ስናነብ የምንፈወሰው። እስትንፋስ አለበት ብሎበታል። የእግዚአብሔር እስትንፋስ አለበት ማለት ፋውንዴሽን ክላስ ላይ እናስተምራል። የእግዚአብሔር የሐሳቡ ባለቤት ሐዋርያው ጳውሎስ የጻፈው መጽሐፍ ላይ እግዚአብሔር እፍ ብሎበታል አይደለም ያለው። ሐዋርያው ጳውሎስ እንዲጽፍ እፍ ብሎበታል። ስለዚህ ሐዋርያው ጳውሎስ የጻፈው የራሱን ሐሳብ ሳይሆን እፍ የተባለበትን። ስለዚህ የመጽሐፉ ባለቤትና የሐሳቡ ባለቤት መንፈስ ቅዱስ ነው ማለት። ኦኬ እሺ። ከዛ ያንን አንስቶ ጭንቅላቴ ላይ ያስቀመጠው ማለት ነው። አንተ ትልቁን አንስቶ ጭንቅላቴ ላይ ያስቀመጠው። ስለዚህ እባብ
ወይም በመንፈስ ዓለም ውስጥ ዲፍረንት ካይንድስ ኦፍ ስፒሪት እንዳሉ ታያላችሁ። ተለቅ ያለ አለ፣ ራንክ አላቸው ማለት ሁሉም አንድ አይነት ወጥ የተከረከሙ አይደሉም። እኩል ኖ በመንፈስ ዓለም ውስጥ ሁላችንም እኩል አይደለን። በመንፈስ ዓለም ውስጥም መንፈሳዊ አካላትም እኩል አይደሉም። የእባብ አይነትም አለ። በፊዚካል ዓለም ውስጥ ሁሉም ፍጥረት እኩል አይደለም አይደል? የእባብም ራሱ ሳይዝ አለው። ትልቁ ትንሹን የመዋጥ አቅም አለው። በወታደር ቤት ውስጥ ሁሉም ሰው እኩል አይደለም። በመስሪያ ቤት ውስጥ ሁሉም ሰው እኩል አይደለም። ለምን እንደሆነ አላቅም። መንፈሳዊ ሰዎች ይሄን ምናምነው we all are this yes ሁላችንም በመዳን ላይ እኩል ነው የተሰጠን እድል። ነገር ግን አሰራር ላይ ሲመጣ እግዚአብሔር ዲፈረንት ፕሌስ ነው የሰጠን። ስለዚህ አፍንጫ ሆነ እጅ ለመሆን አትሞክር፣ እጅ ሆናችሁ እግር ለመሆን አትሞክሩ። ምክንያቱም በእግርና በእጅ ብዙ ሲኬድ ልዩነት አለ። ስለዚህ ትልቁን አንስቶ ጭንቅላቷ ላይ ያረገ። እሺ ከዛ ምን ሆነ? ከዛ በኋላ አንተ ከጀርባ ትመጣና ታነሳውና ሂጂ ሩጪ አምልጪ ትለኛለህ ማለት ነው። እባቡን ታነሳና ሂጂ ሩጪ አምልጪ ያልከኝ አለች። እሺ ከዛ ነው very interesting story very interesting story። እሺ ከዛ ተነስቼ እኔ መሮጥ ጀምራለሁ ማለት ነው። በጣም ሮጣለሁ። ከዛ ያ ሂዱ ተከተሏት ብሎ ትንንሾቹን አዟል ማለት ነው። ትንንሾቹ እባብ እኔ ሊይዙኝ እያሯሯጡኝ፣ ከዛ የሆነ መንገድ ላይ ስደርስ ቆምኩ ማለት ነው መሃል ላይ። ለምን ከፊት ለፊቴ ትልቁን እባብ አየሁትኝ ቆሞ ማለት ነው። ከዛ ሰዎች አሉ ምናምን፣ ግን እኔ ማንም አይረዳኝም በጣም ደንግጬ ስለነበረ እና ከደቂቆች በኋላ ራሱን ወደ ሻይን በጣም ሻይን እያደረገ አየሁት ማለት ነው። እዛ በቃ በጣም ከድንጋጤ ብዛት ነቃው ማለት ነው። እባብ ቢያበራም እባብን። ስለዚህ ዶንት ቢ ዲሲቭድ። መጽሐፍ ቅዱስም ሐሰተኛ ሐዋርያት እውነተኛ መስለው ቢያበሩ ይላል መጽሐፍ ቅዱስ፣ ምንም ድንቅ ነገር የለም። ሰይጣን ራሱን የብርሃን መልአክ አድርጎ ይቀይራል። ስለዚህ ስክሪፕቸራል ሶ ነቃሽ ከእንቅልፏ። እሺ ምን ሆነ? ከዛ በኋላ ያው በቃ ምን የሆነ ስለደነገጥኩ ምንም እንትን አላለኝም እና በቃ ፋውንዴሽን ክላስ መምጣት ነበረብኝ። የመጀመሪያ ቀን ከወንድሜ ጋር እሱ ቀድሞ ይመጣ ቅዳሜ ቀን፣ ከዛ እኔ ከሱ በኋላ መጣሁ ማለት ነው። ከዛ እንደ አጋጣሚ ሆኖ እኔ የተሳሳተ ክላስ ገብቼ ሙሉ ስለ ካሜራ ትምህርት ተምሬ ወጣኝ ማለት ነው። Oh my God. ወንድሜን አገኘሁትና በቃ ነግሬው ተያይዘን ሄደን ማለት ነው። ከዛ ቀጣይ ልመጣ ስል ደግሞ በቃ ስራ የለኝም ነበርና ቅዳሜና እሁድ ብቻ የምሰራው ስራ አገኘው ማለት ነው። እዛ ያኔ መምጣት አልቻልኩኝም። በቃ ወደ ስራ አይታችሁታል። ዲያብሎስ እንዴት አርጋና ስራ ነው የሚመስልህ፣ ስራ አይደለም። there is someone who's orchestrating every situation። እሁድንም ያስገባኝ ቆንጆ ደሞዝ ነው ግን እሁድን ያስገባኛል። በእውነት ነው የምልሽ ስራው ላስታ አያረግም። ዲያብሎስ አንቺን ዲስትሮይ ለማድረግ ነው እየሰራ ያለ። you have to sow it like at the seed. Father you know ይሄ ገንዘብ እንደሚያስፈልገኝ እሁድ ግን አንተ ጋር ነኝ። I love you ሰውቼዋለሁ ማለት ነው። ያችን ስትሰዋ ያያምላክ ከሰማይ ይነሳል። አሜን። አንዳንድ ሰው እሁዱንም ይሰዋል ለሥራ ክብር፣ ግን ውጤት አያመጣም ብዙ ጊዜ። ለዘለ ሩጫ አርግልኝ ሲ መዝሙር 127 ቁጥር 1 እና 2 3 እዚህ ይላል እግዚአብሔር ይኸውላችሁ ወገኖቼ፣ እግዚአብሔር ከሌለ ብቻህን የለህም። የፈለከውን ትሮጣለህ፣ የሄድክ ይመስልሃል፣ የደረስክ ይመስልሃል፣ ምንም አትጨብጥም። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ማለት አንተ የምትሰራው ነገር ውስጥ እግዚአብሔር ከሌለበት ጠባቂ መሳሪያ ይዘህ እየጠበቅ በከንቱ ትተጋለህ። ቁጥር 2 የዕለት ጉርስ ለማግኘት በመጣር ማልዳችሁ መነሳታችሁ ወይም ከሰኞ እስከ እሁድ መስራታችሁ ማለቱ ነው። ማልደ ከዛ ደግሞ አምሽተ በሳምንቱ ሚነጋው በሰኞ ነው የሚመሸው በእሁድ ማታ መተኛታችሁ በጣም ይቅርታ አለ ከንቱን ያለ እግዚአብሔር ከሆነ
ትለፋለህ እንጂ የትም አትደርስም። ከእግዚአብሔር ጋር የሚራመዱ ሰዎች ብቻቸውን 50 ዓመት የሄዱትን በአንድ ዓመት ነው የሚሄዱት እነሱ። ሰምታል 50 ዓመት የፈጀበትን የሆነ ሰውዬ አንድ ያራምዶ ነው የሚያደርስ። መጽሐፍ ሲናገር በአንድ ሌሊት ነው እግዚአብሔር 3 ሚሊዮን ህዝብ ያበለጸገው ይል ኦቨርናይት። መዝሙር 105 ላይ ስታነቡት ታዩታላችሁ። ህዝቡ ወርቅ ጭኖ ወጣ ይል ኦቨርናይት። ዶንት ራን በስጋ ትሮጣላችሁ ምንም አይመጣም። ይሄው አምሽታችሁ መተኛ እሱ ለሚወዳቸው እንቅልፍን የሚለውን ረፍትን ማለቱ ነው። እንቅልፍ ትርጉሙ ዴፊኒሽኑ ረፍት ነው፣ መከናወን ነው አይደል? እንቅልፍ ዋት ኢዝ እንቅልፍ? ሪሴት ማድረግ ነው፣ ሪፍሬሽ ማድረግ ነው። ከድካምህ ማለት ከትግል ውጪ ማለት ነው፣ ከልፋት ውጪ ማለቱ። እርሱ ለሚወዳቸው እንቅልፍን ያድላልና። ቁጥር 3 አቤት እዚህ ጋር አዲሱ ትርጉም ላይ እንቅልፍን ያድላል የሚለውን ከታች ተኝተው ሳሉ ምግብን ያዘጋጅላቸዋል ይላል። ተሯሩጠው ሳሉ አርፈው ሳሉ። ለዚህ ከሆነ እግዚአብሔር መዝሙር 45 ቁጥር 10 ላይ እረፉ አትሯሯጡ አለ። ኢሳይያስ ላይ ሲናገር በማረፍና በመመለስ። በማረፍ ነው፣ በመሯሯጥ አይደለም፣ በመጣደፍ አይደለም፣ በመበጣጠስ አይደለም፣ በማረፍ ነው። በእግዚአብሔር ላይ በመደገፍ ነው። የዕለት ጉርስ ለማግኘት በመጣር ማልዳችሁ መነሳታችሁ አምሽታችሁ መተኛታችሁ ከንቱ ነው። እሱ ለሚወዳቸው እንቅልፍን ያድላል። ቁጥር 3 ፕሊዝ። ልጆች ከእግዚአብሔር የሚገኙ ስጦታዎች ናቸው ይላል። ኦኬ ቴንክ ዩ። ስለዚህ ዶን ሳፈር እና ቅዳሜና እሑድ ብቻ የሚገባበት ስራ አገኘች። ዲያብሎስ አሁን ሴት አፕ ሰራ። እዚህ ፕሮግራም ያስታታል። ቸርች እንዳትመጣ ይታገላል። ተቀምጣ እንድትቃወም ያረጋታል። ከዛ ጨረሰና ፕሮግራም ስትመጣ ካሜራ ክሩ እንድትገባ አረጋት። ከካሜራ ክሩ ስትመረቅ ደግሞ ቅዳሜና እሑድ ስራ አገኘላት። እሺ ከዛ ሁለቱን ቀን ብቻ ምሰራው ስራ አገኘ። በቃ ወደሱ እንትን ማለት ጀመርኩ ማለት ነው። ሁለቱን ቀን ብቻ ምሰር ቅዳሜና እሑድ ብቻ እስከ ሰኞ እስከ ዓርብ እረፍት ነኝ። There are some wicked demons. I'm telling you, there are some wicked demons. አንዳንድ ሰዎች እግዚአብሔርን ስናገለግል የለፋን የከሰርን የባከንን ጊዜ ያቃጠልን ይመስላችኋል። እግዚአብሔርን ማገልገል ጊዜ ማቃጠል ከሆነ ጊዜ ለዘላለም ይብቅጥል ይበል። ሰምታችኋል ያልኩትን? ጌታ ኢየሱስን በማገልገል ጊዜ እንዳለፈብኝ የምቆጥሩ ሰዎች ካላችሁ ይሄው ነግራችኋል። ሁለተኛም ከመጣ መጥቼ አቃጥሏል። if you give me any chance ድጋሚ የመኖር መጥቼ እዚሁ ነው ማቃጠል። ቤተ ክርስቲያን የሚያዩት አንዳንድ ሰዎች only Sunday ነው። only Sunday they only come Sunday እሑድ ጠዋት። ከዛ በኋላ ምንም መጽሐፍ ቅዱሳቸውንም መዝሙርም ምንም አያዩ፣ ሩጫ ላይ ናቸው። just you are just wasting your life just now at the end of the day ልክ ሲያልቅ ህይወታችሁ ጸጸት ብቻ ነው የሚሆን። ቁጭ ብለህ ለቅሶ ነው የሚሆን። ምንድን ነው የምለው? ዘላለም እንዳለ የማያውቁ ሰዎች ናቸው እንደሚለፉት። 70 ዓመት ላይ የሚለፉት ዘላለም የሚባል ዓለም 70 ያልሆነ 700ም ያልሆነ 700 ሺህም ያልሆነ 700 ሚሊዮንም ያልሆነ ዘላለም የሚባል ዓለም እንዳለ አይተውም ሰምተውም አስበውም አያውቁ። they only think for this short። ለዚህ ነው መጽሐፍ ቅዱስ እውር ናቸው ይላል ጴጥሮስ። የቅርቡን ብቻ ያያሉ፣ የ70 ዓመቷን ብቻ ያያሉ፣ የ60 ዓመቷን ብቻ ያያሉ፣ የ80 ዓመቷን ብቻ ያያሉ ይላል። አይ አንዳንድ ሰው ደግሞ እዚህ ሆኖ ዘላለምን ያያል፣ በቀኝና በግራ መቆምን ያያል፣ በአባቱ መንግስት ውስጥ እንደ ከዋክብት መድመቅን ያያል። እሺ ተገኘ ስራው። ፋይናሊ ገባሁኝ። እየሰራው ያው ቸርች መጣበት ጊዜ የለም ማለት ነው። አልመጣም። ከስንት አንዴ እዛው ያለሁበት ላይቭ ምናምን ያለው እወጣለሁኝ። ከዛ በቃ እንደዚህ ቀጠለ ማለት ነው። እና አሁን 2017 ላይ መጣው ማለት ነው። ከስንት አንዴ እመጣለሁኝ እና 2017 ላይ ከስንት አንዴ ስትመጪ ምን ይሰማሽ? ወይ ደስ ይለኝ ነበረ። ለምን አይምሮዬ ሰላም ስለሌለው
እዚህ ስመጣ ግን ሰላም አገኘ ነበር። ጠረኑ ስለሚሰማ ይናፍቀኝ ነበር። የአባቴ ህልውና። እሺ እሺ። እና እመጣ ነበር ብቻ ደስ ብሎኝ እመለሳለሁ። ግን እቤት ያደረስኩ በኋላ ደግሞ ትንሽ ሰላም አይሰማኝም ነበር። ለምን? ያ ትንሽ ቤት ውስጥም ቻሌንጅ ስለሚገጥመኝ ስለነበረ በሃይማኖት አይደለም ግን ቤቱ ሰላም አልነበረም ብቻ እና ፕሮሰስ ጀምሬ ነበር ወደ ውጭ ለመሄድ ማለት ነው። ትንሽ ጊዜ ቀርቶኝ እዚህ መጣሁኝ ማለት ነው። ከዛ እኔ በቃ ውስጤ የፈለገው ከዚህ በፊት የተደረገልኝንም ቢሆን መስክሬ እሄዳለሁ አልኩኝ ማለት ነው። እና መጣሁኝና ፕሮግራም ካለቀ በኋላ አንዲት እህት አናገርኳት ማለት ነው። እኔ ጊዜ መሄጃ ይደርሷል እና ግን ከዚህ በፊት የሆነልኝ ነገር ስላለ እሱንም ቢሆን መስክሬ ነው መሄድ የምፈልገው አልኳት ማለት ነው። ስንት ጊዜ ቀርቶሻል ትለኝ? 1 ወር አልኳትኝ። እንዴ 1 ወር ብዙ ነው፣ አሁን ፋውንዴሽን የተጀመረ ክላስ አለ ጀምር ያለችኝ። ኦኬ እሺ ጀምራለሁ በቃ እዛ ስቴጂ እዛ ይቀጥላል። 1 ወር ነው የቀረሽ የነበረው ያን? የት ለመሄድ ነበር ፕሮግራምሽ? ውጪ ለመሄድ ውጪ በር ለመሄድ እንትን ያልኩኝ ማለት ነው። ከዛ በቃ አልኳትኝ እንዴ 1 ወር ብዙ ጊዜ ነው ያለሽ፣ እዛ ከሄድሽ በኋላ መቀጠል ትችላለሽ። አለችሽ there are some blessed people ለእግዚአብሔር የሚሰሩ የዛሬው ቴስቲሞኒ በሙሉ it's because of that lady ነው ባይዘው። ብዙ የእግዚአብሔር ነገር አለበት ግን ያቺ ሴት 1 ወር ነው አይደል የቀረሽ? እንዴ 1 ወር እኮ ረጅም ነው። እስከ 1 ወሩንም ተማሪ። ኦኬ እሺ። ከዛ ጀመርኩ ማለት ነው ፋውንዴሽኑን ክላስ እና መጽሐፍ ቅዱስ ላይ ነበር እየተማረን የነበረውና እንዳጋጣሚ ሆኖ ለሪስቶሮች የሚጸለይላቸው ጊዜ ደርሶ ነበርና ለእናንተ የሚጸለይላችኋል ተባለ ማለት ነው። ፋውንዴሽን ተማሪዎች ኮንግራል ለእናንተ ያየናት ቪዲዮ አሁን የመጣችሁ በዚች ሞመንት ነው። ያቺ ሴት 1 ወር ቢሆን ተማሪ ብላ ልክ አጋንንት በሌላ ሳይድ እንደሚያቀናብረው በዚህኛውም ሳይድ ደግሞ መንፈስ ቅዱስ ያቀናብራል። ኦኬ እሺ። ከዛ ሮብ ቀን ነበር የሚጸለይልን የነበረ። በቃ በጣም በትግል ማለት ነው ቀኑን በጣም በትግል ውየው መጣሁኝ ማለት ነው። ላስተማሪ ደውዬለት ልምጣው ስለው እንዳትቀሪ ምናምን አለኝ። ኦኬ ብዬ በቃ መጣሁኝ ማለት ነው ይዛለት። ከዛ በጊዜም ነበር የመጣሁትኝ የመጀመሪያ ተጸለይልን። ከዛ በኋላ ግን ልወጣ ስል በቃ ሰውነቴ እንደወጣ አልፈቀደልኝም ማለት ነው። እዛው በቃ ቁጭ ብዬ ሁሉም እስኪ ጸለይላቸው ቁጭ ብያለሁ ማለት ነው። ምክንያቱም ቪዲዮን ሳየው የለም ሰው የመጨረሻ ነች። ሰው ሁሉ ሄዶ ያ ማለት ምናልባት ክሎስቱ ለ3 ምናምን ጉዳይ ምናምን የሚሆን እንግዲህ አስቡት 500 ሰው እስኪጸለይለት ቁጭ። አሁን ደግሞ ደርሰ እኮ ነው ማለት ምን አይነት እኔ እኮ የሚገርመኝ እንደነት አንዳንዴ እኮ ካጋንንትም አንዳንድ ነገሮችን ብንማር ጥሩ ነው። እስከ መጨረሻው ድረስ ነው የሚሞክረው። አንዳንድ ሰው እኮ እንደሱ አይደለም። ኳኳ የሉም ብሎ ነው የሚመለሰው። አንኳኳ ብራዘር በሩ እስኪቀደድ ድረስ ምን ማለት ምንድነው አንተ ማንኳኳት የምታውቀው እንዴት ነው? አንኳኳ እስኪከፈት እንዳትሄድ። ይኸውልህ አሁን በቃ ከዚህ በኋላማ ሊጸልይላት ነው ነፃ ትወጣለች ብሎ ፕሮግራም ላይ አይተው 500 ሰው እስኪጸልይ ቁጭ ብሎ ይታገላል። በመሃል ውጪ የሚል ስሜት አልተሰማሽም? የሆነ ስሜት አለው እንደወጣ እንትን የሚለኝ። እኔም ደግሞ እልህ ያዘኝ ማለት ነው። እዛው ቁጭ በቃ አለቅሳለሁ ምን እላለሁ ግን ቁጭ አልኩኝ። በቃ እልሁ ምንድነው? ላለመውጣት ውስጤ ውጪ ይለኛል፣ እኔ ደግሞ አልወጣም። በቃ ከራሴ ጋር የሆነ ግብ እንትን አልኩኝ ማለት ነው። ያው አንቺ አይደለሽም ይሄ ወይ ግን ችግር የለም እኔ አትበይው እሱም እሺ። ከዛ ቁጭ እንዳልኩኝ መጨረሻ ላይ ማለት ነው መባረክ ጀመርክ ማለት ነው። እና የመጨረሻ ባርኮት እየባረክ ማለት ነው። ያ ማለት ጸሎቱ አልቆ ልሸኛቸው እኮ ያው ብዙ ጊዜ ሰባረክ የሚኖሩት ጥቂት ሰዎችና ዲያቆናት ነው። እነዛ አብረውኝ የነበሩ ሰዎች እንጂ የሚኖር ሌላው ሰው ሄዶ አልቋል። ምክንያቱም ከጸለይኩላችሁ በኋላ አትቀመጡ ሂዱላችኋል ብዙ ጊዜ። እሺ ከዛ መባረክ ጀምረ መጸለይ ጀመርክ ማለት ነውና አንድ ነገር ስትል ታስተሳለው። ከዚህ አምልጦ ይሄድ እንኳን ካለ ብቻ እንደዛ እያልክ ስትጸልይ እኔ ራሴን አላውቅም። የወደቀችው ልጅ ነች። ኦኬ ማይ ጋድ እስካሁን ከጸለይኩላቸው ሰው አንድ ሰው ያመለጠ ካል
ኢንኬዝ በኔ ድካም በሆነ ምክንያት በሆነ ባልተታወቀ ምክንያት ያመለጠ ካለ በኢየሱስ ስም አሁን ያለበት ይወጋ ስሉ ብሎ ወደቀ መንፈስ። ከዛ በኋላ ተጸለየልሽ? አዎ ተጸለየልኝ። ከዛ ታሪክሽ ያው እንደሰማነው እሱ ይጠርና እንደሰማነው ታሪክሽ ተነገረ፣ ተጸለየልሽ። ከዛ ከጭንቅላትሽ ላይ የሆነ ነገር ሄደ። በቃ ሰላም አገኘው ማለት ነው። የዛለት የተኛሁት እንቅልፍ ነው አልነግራችሁ አልችልም። በቃ ሰላም የሆነ እንቅልፍ ተኛው ማለት ነው። ለኔ ብቻ ሳይሆን ለቤተሰባችንም ጭምር፣ ለቤተሰብም አይደለም ለዘመዶቼ ጭምር ነው። ከማን ጋር የምትኖሪው አንቺ? ከቤተሰብ ጋር። ኦኬ እሺ። እና ለቤተሰብ በቃ በአጠቃላይ ሰላም ሆነ ማለት ነው። እና ያው አንዳንድ መንፈስ መመታትም ያለበት ተመታ ማለት ነው። የዛለት የተጸለየለት ለአክስቴ እንደዚህ መናፍስቷ ዓለም በጣም ታዋቂ ነችና አብሮ እሷ መንፈስ በዛው ነበር የተመታ ማለት ነው። ዋው ጊቭ ሂም ፕሬዝ ቸርች። የትኛው በእናንተ ቤተሰብ ላይ ያለ ማናቸውም የጨለማ አሰራር በኢየሱስ ስም የተመታ ይሆን። አሜን። ጩና አሜን በሉ። አየሜን። የቱም ጋር ያለ የቱም ከተማ የቱም ገጠር የቱም አካባቢ የቱም ሰፈሩ የምታቁት የማታቁት የመናፍስት አሰራር በዚህ ሰዓት በኢየሱስ ስም የተመታ ይሁን። In the mighty name of Jesus. አንድ ደቂቃ ጸልዩ። There are spirits የሚመቱ. Pray the Holy Ghost. In the mighty name of Jesus. Malta prakato sakatapayaka. ቤተሰባችን ላይ ያለ ዘር ማንዘራችን ላይ ያለ ትውልዳችን ላይ ወደፊት ወደ ኋላ ያለ ማናቸውም አይነት የጨለማ አሰራር፣ ማናቸውም አይነት የአጋንንት አሰራር፣ የጥንቆላ አሰራር፣ የሟርት አሰራር፣ የመተት አሰራር፣ የድግምት አሰራር Pray the Holy Ghost. Father, we break them, we break them, we break them, we break them. Spiritually misara, physically misara, financially misara, intellectually misara. By every direction you misara manfi yetamatayo, 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 yetamatayo. I receive it in the name of Jesus. Hallelujah. Jesus Christos ጌታ You will hear testimonies. እግዚአብሔር አንተና ቤተሰብህን ዴሊቨር አድርጓል። ለአንተና ለቤተሰብህ ነፃ መውጣት ሆኗል። ለአንቺና ለቤተሰብሽ ነፃ መውጣት ሆኗል። አሜን። Father, thank you. አንዳንዶቻችሁን spiritually, physically, financially በኤቭሪ ዳይሬክሽን ህይወታችሁን የያዘ ዛሬ በኢየሱስ ስም ነፃ ወጡ። ከናንተ ቤት ሰው የማይድን ሰው ያለ በሙሉ ዛሬ በኢየሱስ ስም ነፃ ወጡ። Father, thank you. Hallelujah. ኢየሱስ ክርስቶስ ጌታ በጌታ በኢየሱስ ስም በጠላቶቻችሁ ራስ ላይ ተቀመጡ። አሜን አሜን አሜን። ሃሌሉያ። ኦኬ እሺ to finalize it ያን ቀን ተጸልየልሽ ነፃ ወጣሽ፣ ሰላም ሆነ፣ አክስትሽ ላይ የነበረው መንፈስ ተመታ፣ አጠቃላይ ቤተሰቡ ላይ መልካም ነገር ሆነ። እሺ ከዛ አሁን ኦልሞስት አሁን 1 አመት ሊሆንሽ ነው። እሺ ምን ሆነ በዚህ 9 11 ወር አካባቢ 10 ወር? እሺ እኔ የፔሪድ ሲመጣ በጣም ያመኝ ነበር። በጣም የሚለው እሺ ቃል አይገልጸኝም ማለት ነው። ቢያንስ በወር 3ቴና 2ቴ ይመጣል ማለት ነው። ለኔ ጭንቀትና ምን ይሄ ማሰብ መደንገጥ አይታሰብም። በቆንኩበት ነው የሚመጣው። የትም ቦታ ነው እንትን አይለኝምና ቤት ውስጥ ሰው 2 ቀን በጣም ያመኛል። እንግዲህ አይመከርም። በ24 ሰዓት ውስጥ እኔ 8 ፓናዶል ወስዳለሁኝ። ምግብ የሚባልም አያስበላኝም ስለነበር ማለት ነው። እና በጣም እኔ እንደዚህ እንደምነግራችሁ አይደለም የሚያመኝ የነበረው። የዛለት ለኔ ጥር 21 የተጸለየልለት በዛው ነው ፈውስ ይሆነልኝ ማለት ነው። ያ በሽታ ክብር ለኢየሱስ ይሁን። ለርሳሟል ዛሬም በመፈወስ ላይ ያለ የእግዚአብሔር እጅ አላጠረችም፣ ክንዱም አልዛለም። አሜን።
ያድናል፣ ይፈውሳል፣ ይታደጋል። አሜን። ክብር ለኢየሱስ ይሁን። እሺ ከዛ በኋላ በ29 መጣ ማለት ለኔ በ21 ተጸልዮ በ29 መጣ ማለት ነው ፔሬዴ። ምን ይምጣ ይሄድ እንኳን ሳላቀው በሶስተኛው ቀን ሄደ ማለት ነው። ሳያመኝ ስቲልም ዋት ጋድ ሰርቭ። እሺ ያው እስካሁንም አሞኝ አያውቅም ማለት ነው። ፔሬድ ሲመጣ አሁን እንግዲህ 10 ወር ምንም አይነት ህመም የለሽም። እና እንደውም የሆነ ጊዜ በመሃል ድንገት አመመኝና በቃ ሰውነቴ ነርቭ እንዲያዘው ሰው ነው ሲያንቀጠቅጠኝ ነበርና እኔ አልሰማህም ውሸትህን ነው በቃ አልኩት ማለት ነው። ውሸትህን ነው አልሰማህም አልኩት። ከዛም በኋላ በቃ ሰላም ማለት ነው። ፔሬድ መጥቶ ሲሄድም በቃ አላቆም አሁን አለውበት ማለት ነው። እና ከዛ በኋላ ደግሞ የሆነልኝ የፋሲካ አዳር ፕሮግራም ላይ እዚህ የጌታ እራት መጨረሻ ፕሮግራም ተካፍለን ልንወጣ ስንል የጌታ እራት የሚወሰድበት ታይም ላይ እየጸለይክ ነበርና በመሃል እኔ አልኩኝ ጌታ ሆይ እኔ የማላቀው በሽታ ከሰውነቴ ውስጥ ካለ ይውጣ አልኩኝ ማለት ነው። አሜን። ከዛ ጉድ ፕሬየር ባይ ዘ ዌይ sometimes አንዳንዴ ሰዎች ፋይናሊ በሽታው አታክ የሚያረጋቸው እነሱስ መኖሩን ሳያውቁት ረጅም ጊዜ ቆይቶ it's a good prayer by the way. Good Father, whatever name ማቀው ማላቀው ነገር ካለ in the name of Jesus I'm healed. አሜን። ስሙን ያልጠራው በሽታ ይመታ። አያችሁት? የእግዚአብሔር ኃይል ይኸውላችሁ listen የእግዚአብሔር ኃይል የሚሄደው ሎኬት ወደ ተደረገበት ብቻ ነው። ዝም ብሎ እግዚአብሔር ለምን አይፈውሰኝም ይላል። ኖ እግዚአብሔር ባህሩን መክፈል ሲፈልግ እጅህን ወደ ባህሩ ዘርጋዋል። ኃይሉ የሚሄደው እጅህ ወደ ተዘረጋበት ነው። ጸሎትህ ወደ ተዘረጋበት ነው ኃይሉ የሚሄደው። ስለዚህ የማታውቁት የትኛውም አይነት በሽታ የተፈወሰ ይሁን። I receive it. Amen. ከዛ በኋላ ያው የጌታን እራት ወሰደን ሄድኩኝ ማለት ነው። እቤት ከደረስኩ በኋላ እንደዚህ ምነግራችሁ ፔን አይደለም የተሰማኝ፣ በጣም አመመኝ ሆዴን ማለት ነው። በጣም በቃ አልተኛም። ያው ስራ ብዙ ስራ ነው የሚጠብቀኝ የበዓል ዋዜማም ስለሆነ እና በጣም አመመኝ በቃ። ከዛ ወዲያውን ወደ ቶሌት ሄድኩኝ። ከውስጤ እንደዚህ እንደምነግራችሁ አይደለም አንጀት የመሰለ ነገር እየተጎተተ ወጣ ማለት ነው። ዋው ስሙ ይባረክ። ክብር ይገባዋል ወገኖች። ቸር የሆነ አምላክ ክብር ይሁንለት። ከዛ በኋላ ፈውሴ ጸና ማለት ነው። ራስ ምታትም ምንም በቃ የለም ማለት ነው። እግዚአብሔር ይመስገን። አሜን። ስላዳመጣችሁኝ አመሰግናለሁ። መንፈሳዊ አባቴ ቴንክ ዩ። ክብር ለኢየሱስ ይሁን። አሜን። ስለዚህ ድንቅ ሆኖልሻል። እንኳን ደስ ያለሽ። እስቲ ለጌታ ክብር ስጡት ቸርች። ከብብኝ በጫንቃይ ሸክም ነበረ ከበላይ ወጥመዱን ሰሩ አስመለጠኝ። ዛሬማ ይኸው ነፃ ነኝ ነፃ ነኝ ሙሴ ነፃ ነኝ ብዙ ደስታ